ሰላም ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሮብ ዳር 24 2018 አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔያት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅራችን የሚያጋጥሙ ችግሮችን በሰላማዊ መንገድ በመፍታት በጦርነት ምክንያት የሚከሰትን የአካል ጉዳት መከላከል እንደሚቻል የሴቶችና ማህበራዊ ጉዳይ ቢሮ ማስታወቁን፣ ከዚህ በፊትም የረባ የውይይት አጀንዳ የሌላት ግብጽ ከዚህ በኋላ አልነጋገርም ማለቷ ኢትዮጵያ ላይ ተጽዕኖ እንደማይፈጥር መንግስት መግለጹን፣ እንዲሁም ብሔራዊ ምርጫ ቦርድ ከፓርቲዎች በቀረበ ጥያቄ መሰረት የእጩዎቹን የምዝገባ ቀነ ገደብ እንደሚያራዝም ማስታወቁን የተመለከቱ ጉዳዮችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የሚያጋጥሙ ችግሮችን በሰላማዊ መንገድ በመፍታት በጦርነት ምክንያት የሚከሰትን የአካል ጉዳት መከላከል እንደሚቻል የሴቶችና ማህበራዊ ጉዳይ ቢሮ ገለጸ። የአካል ጉዳተኞች ቀን በዓለም አቀፍ ደረጃ ለ34ኛ ጊዜ በኢትዮጵያ ደረጃ ደግሞ ለ33ኛ ጊዜ በትግራይ ክልል መቀሌ ከተማ ተከብሮ ውሏል። በዚህ የአካል ጉዳተኞች ቀን አከባበር ላይም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ፣ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ፣ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያና ሌሎች የስራ ኃላፊዎችም ተገኝተዋል። የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ በመድረኩ ባስተላለፉት መልእክት አካል ጉዳተኞችን ያላካተተ መንግስታዊና ማህበረሰባዊ ተግባር ስኬታማ እንደማይሆን ተናግረዋል። ፕሬዝዳንቱ አክለውም መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም ማህበረሰቡ የአካል ጉዳተኞችን መብትና ተጠቃሚነታቸውን ለማረጋገጥ ጥረት ማድረግ እንዳለበትም አሳስበዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያሊ በበኩላቸው የአካል ጉዳተኝነት በተፈጥሮና በሰው ሰራሽ ምክንያቶች እንደሚከሰት ገልጸው የሚያጋጥሙ ችግሮችን በሰላማዊ መንገድ በመፍታት በጦርነት ምክንያት የሚከሰትን የአካል ጉዳት መከላከል እንደሚቻልም ተናግረዋል። በተለያየ ምክንያት የአካል ጉዳት ያጋጠማቸው ወገኖች ህይወታቸው እንዲስተካከል ሁሉም ተግባብቶ መስራት እንዳለበት ያነሱት ሚኒስትር ዴኤታዋ ከዚህ በኋላ በጦርነት ምክንያት የሚጎድል አካል መኖር የለበትም ሲሉ አሳስበዋል። ወይዘሮ ሁሪያሊ የአካል ጉዳተኞችን ተጠቃሚነት የሚያረጋግጥ ፖሊሲ ወጥቶ ለሚመለከታቸው አካላት እንደተመራና ሊጸድቅ እየተጠባበቀ መሆኑን አስረድተዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ደግሞ ሰላም ከሌለ የአእምሮና የአካል ጉዳት እንደማይቆም እንዲሁም ስነ ልቦናዊ፣ ማህበራዊ፣ ኢኮኖሚያዊ ቀውሶች እንደሚፈጥር በማንሳት የሰላም እጦት እንዳያጋጥም ሊሰራ እንደሚገባም ጠቁመዋል። የአካል ጉዳተኞች ሁሉን አቀፍ ድጋፍ እንዲያገኙ እንደሚሰሩም ተናግረዋል። ከዚህ በፊትም የረባ የውይይት አጀንዳ የሌላት ግብጽ ከዚህ በኋላ አልነጋገርም ማለቷ ኢትዮጵያ ላይ ተጽዕኖ እንደማይፈጥር መንግስት አስታወቀ። ከትላንት በስቲያ ከቢቢሲ ፎክስ ኦን አፍሪካ ጋር ቃለ መጠይቅ ያደረጉት የግብጽ የውጭ ጉዳይ ሚኒስትር በድር አብደላቲ ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት አናደርግም ሲሉ የውይይት መንገዶችን የዘጋ ሀሳብ መሰንዘራቸው ይታወሳል። ይህንን የግብጽ ንግግር ተከትሎ ታዲያ የኢትዮጵያ የውጭ ጉዳይ ሚኒስትር በዛሬው ዕለት መግለጫ ያወጣ ሲሆን የባለስልጣኑን ንግግር ውድቅ አድርጎታል። በቅኝ ግዛት ዘመን አስተሳሰብ የተዘፈቁ አንዳንድ የግብጽ ባለስልጣናት በናይል ውሃ ላይ በብቸኝነት መጠቀም ይፈልጋሉ ያለው መግለጫው ከአባይ ውሃ ጋር በተገናኘ የሚያወጡት መሰረተ ቢስ መግለጫና ማስፈራሪያ ከ21ኛው ክፍለ ዘመን ነባራዊ ሁኔታ ጋር የማይስማማ ነውም ብሏል። የግብጽ ባለስልጣናት ከአፍሪካ ቀንድ በኢትዮጵያ ላይ ያተኮረ ነገር ግን ያልተገደበ የማተራመስ ዘመቻ በተደጋጋሚ ሲያካሂዱ መቆየታቸው የተገለጸ ሲሆን ይህ የተሳሳተ አካሄድና ጥረት የአስተሳሰብና የአመራር ውድቀት ማሳያ መሆኑን መግለጫው አመላክቷል። ኢትዮጵያ ፓን አፍሪካኒዝምን በመደገፍና ጸረ ቅኝ አገዛዝ ትግሎችን በአህጉሪቱ በመደገፍ ረጅምና የሚያኮራ ታሪክ እንዳላት ያብራራው የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ ይህንን የቅኝ ግዛት ስርዓት ለማስተናገድ ቦታ የላትም ብሏል። የአባይ ወንዝ መነሻው ከኢትዮጵያ ከመሆኑም በላይ ለአባይ ተፋሰስ ከ80% በላይ እንደሚያዋጣ የጠቀሰው መግለጫው ይህም ኢትዮጵያ እንደ ሌሎች የተፋሰሱ ሀገራት ሁሉ በድንበሯ ውስጥ የሚገኙትን የተፈጥሮ ሀብቶች ለመጠቀም ከማንም ፈቃድ መጠየቅ ግዴታ እንደሌለባትም አመላክቷል። ባለፉት ጊዜያት ግብጽ በድርድር ውስጥ የምትሳተፍ በማስመሰል በግትርነቷና በብቸኝነት የይገባኛል ጥያቄዋ አማካኝነት እድገትንና መፍትሄዎችን ስታደናቀፍ ቆይታለች ያለው ሚኒስቴሩ አሁን ግን ትርጉም ያለው
ያለው ድርድርን በመቃወም የማስመሰል ፖሊሲዋ ይፋና ቀጥተኛ ሆኗል ሲል አስታውቋል። ከዚህ በኋላም አልነጋገርም ማለቷም ኢትዮጵያ ላይ ተጽዕኖ እንደማይፈጥርም ሚኒስቴሩ ጠቁሟል። እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ የኢትዮጵያ የልማት ምኞቶችና ፕሮጀክቶች የአፍሪካ ራሷን የመቻልና የእድገት መገለጫዎች ናቸው ያለው የኢትዮጵያ መንግስት መግለጫ ይህ የግብጽ ኃላፊነት የጎደለው ተግባርም በሁሉም በሚመለከታቸው አካላት ሊወገዝ እንደሚገባም አሳስቧል። ብሔራዊ ምርጫ ቦርድ ከፓርቲዎች በቀረበ ጥያቄ መሰረት የእጩዎቹን የምዝገባ ቀነ ገደብ እንደሚያራዝም አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲ እጩዎች ምዝገባ ቀነ ገደብን እንደሚያራዝመው አስታውቋል። የቦርዱ ሰብሳቢ ሜላተወርቅ ኃይሉ ቦርዱ በተለያዩ የኮሚኒኬሽን አማራጮች በመጠቀም እንደተናገረው የእጩዎች ምዝገባ ገና እንዳልጀመረ ተናግረዋል። ነገር ግን ቦርዱ በሕጉ መሰረት የእጩዎች ምዝገባ ከመጀመሩ በፊት ፓርቲዎቹ እንዲያቀርቧቸው አስፈላጊ የሆኑ መረጃዎችን ብቻ በረቂቅ የጊዜ ሰሌዳው ላይ በተገለጸው መሰረት በመሰብሰብ ላይ መሆኑን ተናግረዋል። ከፓርቲዎቹ በቀረበ ጥያቄ መሰረትም ቦርዱ የጊዜ ሰሌዳው ጊዜያዊ እንደመሆኑ መጠን ቀነ ገደቡን እንደሚያራዝመውና ፓርቲዎቹም መረጃዎቹን ለቦርዱ የማቅረብ ስራ እንዲቀጥሉ ተናግረዋል። አያይዘውም የእጩዎች ምዝገባ ቦርዱ ባበለጸገው ሲስተም አማካኝነት በፓርቲው ውክልና በተሰጠው ወይም በተሰጣት ወኪል አማካኝነት በራሱ በፓርቲው እንደሚከናወን አስታውሰዋል። ለሰባተኛው ጠቅላላ ምርጫ የሰላሙን ሁኔታ አስመልክቶ ቦርዱ ከክልል መንግስታትና ከጸጥታ አካላት በአረንጓዴ በቢጫና በቀይ የተደራጀ መረጃ በመጠየቅ እንደሚሰበስብ ይህንንም መሰረት አድርጎ ቦርዱ በሚያወጣው መርሃ ግብር ከፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች፣ ከሚመለከታቸው የመንግስትና የጸጥታ አካላት ጋር ውይይት እንደሚያደርግበትም ዋና ሰብሳቢዋ ተናግረዋል። በመቀጠልም የቦርዱ የክትትልና የቁጥጥር ኮሚቴ ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ ድርጅቶች የተውጣጡ አባላት ያሉበት ቡድን በማቋቋም ከክልሎች የቀረበለትን የጸጥታ ሁኔታ መረጃ የማረጋገጥ ስራ ይሰራልን ብለዋል። ዋና ሰብሳቢዋ አክለው ምርጫ ለማድረግ አስቻይ ሁኔታ አለባቸው የሚላቸውን የምርጫ ክልሎች የሚለይ እንደሆነ ይህም የአንድ ጊዜ ስራ ሳይሆን ተከታታይ ስራ እንደሚጠይቅም አስረድተዋል። ይህ በእንዲህ እንዳለ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በመጪው ምርጫ በአዲስ አበባ ውስጥና በአንዳንድ ጥቂት አካባቢዎች እንደሚሳተፉም አስታውቋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅናችን ስናልፍ ደግሞ ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት ዮሐንስ ዳንኤልን ጨምሮ ሌሎች ተከሳሾች ከእስር እንዲፈቱ ትዕዛዝ መሰጠቱን በገቢ አሰባሰብ ዙሪያ የሚስተዋሉ ብልሹ አሰራሮችን ለመከላከል የሚያስችል ቴክኖሎጂ ተግባራዊ ማድረግ መጀመሩን የአዲስ አበባ ገቢዎች ቢሮ ማስታወቁን ጨምሮ ሌሎች መረጃዎችን ዘነበ ህልፍ ይዟል። ተከታትለን እንመለስ። አብራችሁን ቆዩ። በገቢ አሰባሰብ ዙሪያ የሚስተዋሉ ብልሹ አሰራሮችን ለመከላከል የሚያስችል ቴክኖሎጂ ተግባራዊ ማድረግ መጀመሩን የአዲስ አበባ ገቢዎች ቢሮ አስታወቀ። የአዲስ አበባ ገቢዎች ቢሮ እንዳመለከተው የተመደበለትን ከ100 ሚሊዮን ብር በላይ ወጪ በመጠቀም ከኢንፎርሜሽን መረብ ደህንነት ጋር በመቀናጀት የቦዲ ዎርን ካሜራ ፕሮጀክትን አልምቶ በማጠናቀቅ ወደ ተግባር እንደገባ ገልጿል። የአዲስ አበባ ገቢዎች ቢሮ ከዛሬ ረቡዕ ህዳር 24 ጀምሮ ግብር ነክ ጉዳዮችን በተመለከተ የህግ ማስከበርና የቁጥጥር ስራዎችን የሚያከናውኑ ሰራተኞቹ ቪዲዮ ካሜራ የተገጠመለት ዩኒፎርም በመልበስ እንደሚሰማሩ አስታውቋል። የአዲስ አበባ ገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ ወደዚህ ስራ የተገባበት ምክንያት የቁጥጥሩ ባለሙያዎች ያላግባብ ይቀጡናል፣ የእጅ መንሻ እንድንሰጥ ይደራደሩናል የሚሉና ሌሎችም ቅሬታዎች ተደጋግመው ከግብር ከፋዩ የሚመጡ በመሆኑ ለዚህ ምላሽ ለመስጠት ነው ብለዋል። በዋና መስሪያ ቤትና በቅርንጫፍ ጽህፈት ቤቶች የሚገኙ ባለሙያዎች በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች እያንዳንዳቸው በየትኛው አካባቢ ቁጥጥር እያካሄዱ መሆናቸውን እንዲሁም ከግብር ከፋዮች ጋር የሚያደርጓቸው ንግሮች በድምጽና በምስል የሚከታተሉ መሆናቸውን አስታውቀዋል። ይህም በግብር ከፋዮች ዘንድ በተደጋጋሚ የሚነሱ ብልሹ አሰራሮችን ለመቅረፍ እንደሚያስችል ተገልጿል። የሌብነትና ብልሹ አሰራሮችን ከመከላከል ባሻገር የአገልግሎት አሰጣጡን ቅልጥፍና በማጎልበት ዘንድሮ በከተማ አስተዳደሩ ለመሰብሰብ የታቀደውን 350 ቢሊዮን ብር የገቢ እቅድ ለማሳካት እንደሚያስችልም ይረዳል ተብሏል።
ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት ዮሐንስ ዳንኤልን ጨምሮ ሌሎች ተከሳሾች ከእስር እንዲፈቱ ትዕዛዝ ተሰጠም። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይም ጆን ዳንኤልን ጨምሮ ሌሎች ተከሳሾች በእስራት እንዲቀጡ በወሰነው ውሳኔ መሰረት የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ሰጥቷል። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቢ ሕግ በዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና ይዲዲያ ነጻነት ላይ በነሐሴ 16 ቀን 2016 ዓ.ም ምሽት ላይ ከአዲስ አበባ ከተማ ወደ መቀለ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታው ለበረራ አዳጋች በመሆኑ በረራው ቢደረግ የሚያደርሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎችም እንዲወርዱ በመከልከል አሳድመዋል በሚል ክስ አቅርቦባቸው ነበር። በተጨማሪም አቃቢ ሕግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ስር የተመለከተውን ድንጋጌ በመተላለፍ ክስተቱን በቲክቶክ የማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቢ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ አሳልፏል። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛና ስድስተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ ማሳለፉን ፋና ቴሌቪዥን ዘግቧል። ባሳለፍነው የፈረንጆቹ ዓመት የዓለማችን የጦር መሳሪያ አምራች ኩባንያዎች ከጦር መሳሪያ ሽያጭ ከፍተኛ ገቢ ማግኘታቸው ተነገረ። የስቶክሆልም ዓለም አቀፍ የሰላም ጥናትና ምርምር ተቋም በምህጻሩ ሲፕሪ በዓለማችን 100 ከፍተኛ የጦር መሳሪያ አምራች ኩባንያዎች ላይ አካሄድኩት ባለው ጥናት መሰረት በ2024 ከጦር መሳሪያዎች ሽያጭና ከወታደራዊ አገልግሎቶች ያገኙት ገቢ ወደ 679 ቢሊዮን ዶላር ይጠጋል። ይህም ከ2023 ዓ.ም ጋር ሲነጻጸር የ5.9 በመቶ ጭማሪ ማሳየቱን ተቋሙ አስታውቋል። ይህ ሊሆን የቻለው በተለይ በዩክሬንና በጋዛው ጦርነት የጦር መሳሪያ ግዢ ፍላጎት ይበልጥ እየጨመረ በመምጣቱ መሆኑንም ተቋሙ ገልጿል። ከሽያጭ የሚገኘው ገቢ መጨመርና የግዢ ትዕዛዝም ከፍ እያለ መሄድ ኩባንያዎች የጦር መሳሪያ ምርት መስመሮችን እንዲያስፋፉ፣ ማምረቻዎቻቸውንም እንዲያሳድጉ፣ መገልገያዎቻቸውንም እንዲያሰፉ፣ አዳዲስ ቅርንጫፎችን እንዲከፍቱ፣ ግዥም እንዲፈጽሙ አነሳስቷቸዋል ተብሏል። እናም የዩክሬንና የጋዛው ጦርነት ለአውሮፓውያንም ሆነ ለሌሎች ተፈላጊ የጦር መሳሪያዎችን ለሚያመርቱ በርካታ ሀገራት ጥሩ ንግድ ሆኗል ሲል ተቋሙ አክሎ ገልጿል። ሲፕሪ በጥናቱ ከተመለከታቸው 100 ኩባንያዎች 39ኙ መቀመጫቸው ዩናይትድ ስቴትስ ነው። እነዚህ 39 ኩባንያዎች ከዓለም የጦር መሳሪያ ንግድ ግማሽ ያሉን የሚያካሂዱ ናቸው። ሩሲያን ሳይጨምር በአውሮፓ 26 የጦር መሳሪያ አምራች ኩባንያዎች በ2024 ዓ.ም ከጦር መሳሪያ ሽያጭ ያገኙት አጠቃላይ ገቢ ከቀደመው 2023 13 በመቶ ጭማሪ አሳይቷል። ሲፕሪ ባወጣው ዘገባ እንዳለው ከሁሉም የበለጠ ስኬታማዎቹ የጀርመን ኩባንያዎች ሲሆኑ የጀርመን የጦር መሳሪያ ሽያጭ ገቢ የጨመረው በ36 በመቶ ነው። ጀርመን ለዩክሬን በወታደራዊ እርዳታ የሰጠቻቸውን የጦር መሳሪያዎች ለመተካትና የጦር መሳሪያ ክምችታቸውንም ለማሳደግ የጀርመን ጦር ኃይሎች ባቀረቡት ጥያቄ መሰረት ራይንሜንታልና ዲል የተባሉ ኩባንያዎች ታንኮች፣ ብረት ለበስ ተሽከርካሪዎችና ጥይቶችን አምርተዋል። በጋዛ ጦርነት በፈራረሱ ህንጻዎች መሃል በተደረገ የህብረት ሰርግ ከ50 በላይ ጥንዶች ትዳር መፈጸማቸው ተዘገበ። በጦርነት በወደመችው ጋዛ ሰርጥ ውስጥ በፈራረሱ ህንጻዎች መሃል በተደረገው የህብረት ሰርግ 54 የሚሆኑ ጥንዶች ትዳር እንደፈጸሙ ተሰምቷል። ይህም ለ2 ዓመታት ከእስራኤል ጋር ከተደረገው አስከፊ ጦርነት በኋላ የታየ ብርቅዬ የተስፋ ብልጭታ ነው ተብሎለታል። ሰርጎች የፍልስጤም ባህል ቁልፍ አካል ቢሆኑም በጦርነት ወቅት ግን በጋዛ ውስጥ ብርቅ ሆኖ ነበር። ምንም እንኳን ሰርጎቹ ቀደም ሲል ይደረጉ እንደነበሩት ደማቅ ስነ ስርዓቶች ባይሆኑም አሁን በእስራኤልና ፍልስጤም መካከል በተደረሰው የተኩስ አቁም ስምምነት ምክንያት ባህሉ እንደገና እያንሰራራ መሆኑ ተጠቁሟል። ከጥንዶቹ መሃል አንዷ ኢማን ሐሰን ላዋ በሰጠችው አስተያየት ምንም እንኳን ያ ሁሉ ነገር ቢፈጠርም ዛሬ አዲስ ህይወት እንጀምራለን፣ እንደ ፈጣሪ ፍቃድ ይህ የጦርነቱ ፍጻሜ ይሆናል ስትል የተሰማትን ተናግራለች። ከጥንዶቹ መሃል ሌላኛው አስተያየት ሰጪ ህክመት እኛም እንደ ሌላው ዓለም ደስተኛ መሆን እንፈልጋለን። ድሮ ቤት መስራትና እንደ ማንኛውም ሰው መሆንን አልም የነበረ ቢሆንም ዛሬ ግን ህልሜ የምኖርበትን ድንኳን ማግኘት ነው ብሏል።
ብሏል። ህይወት ወደ መደበኛ ሁኔታ መመለስ ጀምራለች ያለው አስተያየት ሰጪው ነገር ግን ተስፋ እንዳደረግነው አይነት አይደለም ሲል አክሏል። ኢማንና ህክመትን ጨምሮ አብዛኛው የጋዛ 2 ሚሊዮን ነዋሪዎች በጦርነቱ መፈናቀላቸውን የከተሞች አካባቢ ሙሉ በሙሉ በሚባል ደረጃ እንደጠፉ የቲአርቲ መረጃ ያመለክታል። የእርዳታ እጥረትና እልቂት የህዝቡን የዕለት ተዕለት ህይወት አስቸጋሪ እንዳደረገውም ዘገባው አክሏል። በደቡባዊቷ ካን ዩኒስ ከተማ ብዙ ህዝብ የፍልስጤምን ባንዲራ እያውለበለበ ደስታውን ቢገልጽም የሰርግ ስርዓቱ ግን በጋዛ እስካሁን ባልጠፋው ቀውስ ምክንያት ድባቡ ቀዝቅዞ እንደነበረም ተመላክቷል። ዝግጅቱ ስፖንሰር የተደረገው አልፋሪስ አልሻይም የተባለው የእርዳታ ድርጅት ዝግጅቱን ከማካሄዱ በተጨማሪ ጥንዶቹ አብሮ ህይወታቸውን እንዲጀምሩ የተወሰነ የገንዘብ ድጋፍና ሌሎች ቁሳቁሶችን ማበርከቱንም ዘገባው አክሏል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለ ደርሰናል። መረጃዎቹን ቴዎድሮስ አይቸው ይዟል። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ለ30 ሺህ የከተማዋ ወጣቶችና ሴቶች አዲስ የስራ ዕድል መፍጠሩን ከንቲባ አዳነች አቤቤ ገለጹ። ዛሬ ማለዳ የከተማ አስተዳደራችን በሰጠው ልዩ ትኩረትና ቁርጠኝነት ለ30 ሺህ የከተማችን ወጣቶችና ሴቶች አዲስ የስራ ዕድል ፈጥረናል ሲሉ ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ገልጸዋል። አዲስ አበባን እንደ ስሟ ውብ የማድረግ ስራችን የነዋሪዎቿን ኑሮና አኗኗር በመለወጥ ጭምር ነው ብለዋል። ዛሬ ወደ ስራ ያስገባናቸው እነዚህ አዲስ ስራ ጀማሪዎች ቀደም ሲል በተለያዩ መድረኮች የስራ ዕድል ጥያቄ የነበራቸው ወጣቶችና ሴቶች ናቸው ሲሉም ገልጸዋል። በኢንተርፕራይዝ ተደራጅተው በከተማ ግብርና፣ በማኑፋክቸሪንግ፣ በኮንስትራክሽን፣ በንግድ፣ በአገልግሎትና በሌሎች አዋጭ ዘርፎች የስራ ዕድል ተጠቃሚዎቹን በልዩ ሁኔታ በማሰማራት ዛሬ ስራ አስጀምረናል ሲሉ ገልጸዋል። በከተማችን በስፋት እየተተገበረ ያለው የአንድ ጀንበር የስራ ፈጠራ ንቅናቄ በቀጣይነት በልዩ ትኩረት እየተደገፈ ተጠናክሮ የሚቀጥል ይሆናልም ብለዋል። የከተማ አስተዳደሩ በቀጣይም በላባቸው ፍሬ የሚኖሩ ስራ ፈጣሪዎችና ታታሪ ዜጎችን በሁሉም መስክ መደገፉን አጠናክሮ እንደሚቀጥል ገልጸዋል። በስራ ዓለም የበለጠ ውጤታማ እንዲሆኑ በማድረግ የተጀመሩ ተግባራት በከተማችን ይበልጥ ተጠናክረው የሚቀጥሉ ይሆናሉም ብለዋል። የስራ ዕድሉ የተፈጠረላችሁ ወጣቶችና ሴቶች አስተዳደራችን ለእናንተ አስፈላጊውን ድጋፍና ክትትል ያደርግላችኋል ሲሉም ከንቲባዋ አስታውቀዋል። የተፈጠረውን ዕድል በአግባቡ በመጠቀምና ጠንክሮ በመስራት የራሳችሁንና የከተማዋን ታሪክ የሚቀይሩ ውጤታማ ዜጎች መሆን እንደሚጠበቅባቸውም ገልጸዋል። በባህር ዳር ከተማ ቦታ ተረክበው ወደ ስራ ያልገቡ ከ200 በላይ አልሚዎች ላይ እርምጃ እንደተወሰደባቸው ተገለጸ። በባህር ዳር ከተማ ቦታ ወስደው ወደ ሙሉ ስራ ያልገቡ ባለኮከብ ሆቴል አልሚ ባለሀብቶች ጋር ውይይት እንደተካሄደ ተገልጿል። በመድረኩ ላይ ርዕሰ መስተዳደር አቶ አረጋ ከበደ የሆቴል ኢንዱስትሪውን በማስፋትና የቱሪዝም መዳረሻዎችን በማዘመን ለአገልግሎት ዘርፉ ልዩ ትኩረት በመስጠት መስራት ይገባል ብለዋል። ይህን ለማድረግ ደግሞ ቦታ ወስደው ወደ ግንባታ ያልገቡና ገንብተውም ስራ ያልጀመሩትን በሙሉ አቅም ወደ ስራ በማስገባት ከዘርፉ የሚገኘውን ኢኮኖሚ ማሳደግ እንደሚገባ ተናግረዋል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው በበኩላቸው በከተማዋ በ2017 ዓመተ ምህረት ቦታ ከወሰዱት 350 አልሚዎች 205 የሚሆኑት የግንባታ ፈቃድ ወስደው ወደ ግንባታ ያልገቡና ከገቡም በኋላ የዘገዩ እንደሆኑ ተናግረዋል። ከእነዚህ ውስጥም 145 የሚሆኑት ማስጠንቀቂያ የተሰጣቸው ሲሆን 60 ያህሉ ለልማት የተሰጣቸውን መሬት ተነጥቀዋል ማለታቸውን ፕሬስ ዘግቧል። በከተማዋ የሆቴል ቱሪዝምን ለማስፋፋትና ተደራሽ ለማድረግ 43 የባለ ኮከብ ሆቴል ባለሀብቶች ለሆቴል ዘርፍ ቦታ መውሰዳቸውን ተናግረዋል። ነገር ግን እነዚህ ባለሀብቶች ቦታውን አጥሮ የማስቀመጥና አጠናቆ ወደ ስራ ያለመግባት ችግር የሚታይባቸው በመሆኑ በሙሉ አቅማቸው ወደ ስራ መግባት እንዳለባቸው አሳስበዋል። የአያ የክፍያ ስርዓቶች አክሲዮን ማህበር ከጤና ሚኒስቴር ጋር የጤና አገልግሎት ክፍያን በመላው ሀገሪቱ ዲጂታላይዝ ለማድረግ ስምምነት ተፈራረሙ። የአያ የክፍያ ስርዓቶች አክሲዮን ማህበር ከጤና ሚኒስቴር ጋር በመሆን በጤና ዘርፉ ላይ የዲጂታል ክፍያን በመላው ሀገሪቱ ተግባራዊ ለማድረግ የሚያስችል የክፍያ ስርዓት እንዲኖር ስምምነት ተፈራርመዋል። የአያ የክፍያ ስርዓቶች አክሲዮን ማህበር ዋና ስራ አስፈጻሚ አቶ ዮሐንስ በልሁ እንደገለጹት ማህበሩ በኢትዮጵያ ውስጥ ባንኮችን ሳይጨምር የክፍያ ሰነድ አሳታሚዎች ውስጥ ፍቃድ አግኝቶ አራተኛው የክፍያ ሰነድ አታሚ ሆኖ በዲጂታል ክፍያዎች ላይ እየሰራ ይገኛል ብለዋል።
በኢትሲዩች አማካኝነት ከሁሉም ባንኮች ጋር ትስስር በመፍጠር ከየትኛውም ባንክ ክፍያ መቀበል የሚችልና ወደ የትኛውም ባንክ ክፍያ መክፈል የሚያስችል መሆኑን አቶ ዮሐንስ በልሁ ገልጸው ማህበሩ በተለይ ላለፉት 1 ዓመት በአማራ ክልል ከገቢዎች ቢሮ ጋር ትስስር በመፍጠር ከዚህ ቀደም በማኑዋል ይሰራ የነበረውን የታክስ ክፍያ ሙሉ በሙሉ ወደ ዲጂታል ቀይሮ ውጤታማ ስራ ሲሰራ ቆይቷል ብለዋል። አቶ ዮሐንስ እንደገለጹት ማህበሩ የዲጂታል ክፍያ ተሞክሮውን በጤና ዘርፉ ላይ ለማስፋት የክፍያ ሲስተሙን ወደ ዲጂታል ለመቀየር ከጤና ሚኒስቴር ጋር ከስምምነት ላይ ደርሰናል ሲሉ ተናግረዋል። የዋሌት በኢትሲዩች አማካኝነት ከሁሉም ባንኮች ጋር ትስስር ስላለው ከየትኛውም ባንክ ክፍያ መቀበል የሚችል ወደ የትኛውም ባንክ ደግሞ ክፍያ መክፈል የሚያስችል ነው። ከዛ ተጨማሪ ከተለያዩ አጋሮች ጋር በመሆን ክፍያዎችን የማሳለጥ ስራ ስንሰራ ቆይተናል። ለአብነትም በአማራ ክልል የገቢዎች ቢሮ ጋር በፈጠርነው ትስስር ከዚህ በፊት ማኑዋሊ ይሰራ የነበረውን የታክስ ክፍያ ፉሊ ዲጂታል አድርገን በመስራት ላለፉት 1 ዓመታት ትልቅ የሚባል ኢፊሸንሲን ማምጣት ችለናል። ከፋዮች ከሚመርጡት ባንክ መክፈል እንዲችሉ ገቢዎች ቢሮና የፋይናንስ ቢሮም ደግሞ ያንን በተሳለጠ መልኩ ማን የትኛውን ክፍያ መቼ ከፈለ የሚለውን አግኝቶ ለሪኮንሲሌሽንም ገንዘቦችንም ቶሎ ለመሰብሰብ እንዳይቸገሩ ማድረግ ችለናል። ከዚህ ጋር ተያይዞ ይሄንን በዛ ያገኘነውን ተሞክሮ በጤናው ዘርፍም ለማስፋት ጤና ሚኒስቴር እንደ ዓላማ ይዞ እየተንቀሳቀሰ ከሚገኘው ክፍያዎችን ዲጂታል የማድረግ ሂደት ጋር ተያይዞ ወደዛ ለማስፋት ፍላጎታችንን ገልጸን ተቀባይነት በማግኘቱ እዚህ የስምምነት ምዕራፍ ላይ ደርሰናል። የጤና ሚኒስትር ዴኤታ ወይዘሮ ሳህረላ አብዱላሂ በበኩላቸው ኢትዮጵያ የ2030 ዲጂታል ስትራቴጂን ይፋ ባደረገችበት በዚህ ወቅት የጤና ዘርፉን አገልግሎት ወደ ዲጂታላይዝ ለመቀየር እየተሞከረ ነው። በተለይ የተሳለጠ የክፍያ ስርዓት እንዲኖር በትኩረት ይሰራል ብለዋል። እዚህ እንደ ጤናው ሴክተር ነው በጣም በርካታ ብዙ ስራዎቻችን ወደ ዲጂታላይዝ ለማድረግ እየሞከርን ነው። ኦልሞስት ከ50 በላይ የሚሆኑ የዲጂታል ቱልሶች አሉ። የሰው ሀብታችንን ብናይ አጠቃላይ የጤና አገልግሎት አሰጣጣችንን ብናይ ከጤና ኤክስቴንሽን ፕሮግራማቾቻችን ጀምሮ ያሉ ስራዎችን ኦልሞስት ብዙዎቹ ዲጂታላይዝ የተደረጉበት ነው ያለው ማለት ነው። ስለዚህ አንዱ በተለይ የሲቢኤችአይ ፕሮግራማችን ስናየው ኦልሞስት ከ13.5 ወይም ደግሞ ከ60 ሚሊዮን በላይ ተጠቃሚዎች ያሉት ናቸው ማለት ነው። ስለዚህ ይህንን የክፍያ ስርዓቱን በዲጂታል ወይም ደግሞ በኤሌክትሮኒክ መልኩ ማድረጉ ክፍያ ስርዓቱን ትልቅ ጠቀሜታም አለው። በተለይ አርሶ አደሮቹ ወይም እዚህ ላይ የሚጠቀሙት ደግሞ ኢንፎርማል ሴክተር እንደመሆናቸው መጠን የክፍያ ስርዓቱን ማዘመኑ በራሱ በየጊዜው በሚያገኟቸው ወይም ደግሞ ገቢዎቻቸውን መኸር ወቅት በሚሰበስቡበት ወቅት ሳይንገላቱ ለማደስም ክፍያዎቻቸውን ለመፈጸም የሚያስችላቸውን ትልቅ አቅም ይኖራል ብለን እናስባለን። እንግዲህ ወደ ገጠሪቷ ኢትዮጵያ ስንሄድ ብዙ ባንኮች የሉ የተደራሽነትም ስለሆነ ፋይናንሻል ኢንክሉሲቪቲን ብቻ ሳይሆን አክሰሲቢሊቲንም አብረን የምንጨምርበት ነው የሚሆነው። ስለዚህ ያንን ታሳቢ ያደረገ እንግዲህ ቀደም ብሎ ስራዎች ሲሰሩ ስለነበረ ዛሬ እንግዲህ ከምንፈራረሙ ከያያ ተቋም ጨምሮ ሌሎች ትልልቅ ባንኮችም እንዲሁም ፊንቴኮችን ጨምሮ ስራዎችን እየሰራን መተናል ማለት ነው። ይሄ ሲሆን የፋይናንሻል ኢንክሉሲቪቲ የባንድ የተወሰኑ ባንኮች ብቻ ሳይሆን ሌሎችም የፋይናንሻል ተቋሞችም ጭምር ወደዚህ ፕላትፎርም መሳተፍ የሚችሉበት መሆኑን በዚህ አጋጣሚ ማንሳት ፈልጋለሁ። ስምምነቱ ለጤናው ዘርፍ ተጨማሪ ትልቅ አቅም ይፈጥራል ያሉት ወይዘሮ ሳህረላ ዲጂታል የጤና ስርዓትን ለማስፋት በሚሰራው ስራ ውስጥ ባንኮችና ሌሎችም አገልግሎቱን ማቅረብ የሚችሉ ተቋማት ተሳታፊ መሆን እንደሚችሉ ጠቁመዋል። ስትከታተሉት የነበረው የዕለተ ሮብ ህዳር 24 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁና አመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።